ወዳጆቼ ከላይ የምትመለከቷት እንግዲህ ናዝራዊት አበራ እንደምታውቁት በቻይና ሀገር የተከለከለ እጽ ይዘሻል በመባል እስር ላይ እንደምትገኝ ይታወቃል። እና አሁን ደግሞ ታማኝ የሆኑ ምንጮች እንደነገሩኝ በቅርቡ የሞት ፍርዱ ሊፈጸምባት እንደሆነ ሰምቻለሁ። ከምር አዝኛለሁ። እኔ የምለው እንደው ቲክቶክ ሰዎች ለሚረባው ለማይረባው ነገር ስትንጫጩ ነው የምትውሉት። ሴቶቹ ጠቅላላ ከአሮጊት እስከ ወጣት ቂጣችሁ ስታወዛውዙ ነው የምትውሉት። ወንዶቹም ሴቶቹም ደግሞ ተሰብስባችሁ መንግስት ስትቦጭቁ ወይ ደግሞ ቲክቶክን የሆነ የትዳር ጉዳይ ላይ ገብታችሁ የማይሆን ነገር ትለፈልፋላችሁ። እንዲሁ ምን አለበት የህይወት ጉዳይ ስለዚች ልጅ ስለ ናዝራዊት ስለምትባል ልጅ ማታወሩት? ምን አለበት በሶሻል ሚዲያ ላይ ተጽዕኖ ፈጥረን በእናታችሁ እች ልጅ እንድትፈታ እንኳን ያቅማችንን ብናረግ። አረ ባካችሁ ክፋት ይቅርብን። ተው ደግነት ይሻለናል። በእናታችሁ እያንዳንዳችሁ እስቲ ቪዲዮን ስሩ፣ እስቲ ሼር አርጉ። እኔ ለእኔ አይደለም በቃ ሼር አርጉ፣ ይዳረስ። ፌስቡክ ላይ፣ ዩቲዩብ ላይ፣ እዚህ ቲክቶክ ላይ ይናፈስ። እስቲ ዘፈን ቫይራል ይወጣ የለ እንዴ? ዘፈን ምን አለበት ለዚህ ናዝራዊት ያለ ኃጢአቷ ገብታ ሞት ሲፈረድባት? በእናታችሁ ሞት ልትሞት ነው፣ በእናታችሁ ልትገደል ነው። ቻይና መንግስት ፍርድ ሊፈርድባት ነው። በእናታችሁ በእግዚአብሔር ይዣቸዋለሁ። እባካችሁ እችን ልጅ አላቃትም፣ እንግዲህ ግን አታሳዝናችሁ? እችን የምታክል አግብታ ስንት ልጅ የምትወልድ ልጅ በእውነት ለቤተሰቦቿ አታዝነው? ለእህት የላችሁም ወይ? እናንተ እናት የላችሁም? እስቲ በእናታችሁ ደግነት አንዳንድ ቀን ከክፋት ወጥተን ደግነት እንስራ። በእናታችሁ ቫይራል አወጡ፣ ሼር አርጉ እስቲ ለሁሉም። ባካችሁ እቺ ልጅ ልትሞት ነው። ተው፣ ልትሰቀል ነው። በእናታችሁ የቻይና መንግስት በተሳሳተ እጽ አዛውረሻል ተብላ የሞት ፍርዷ ልትቀበል ነው። ይኸው አሁን በቃ ልትቀበል ነው። በእናታችሁ ንጹላ፣ ተው ግዴላችሁም፣ ንጹህና በእናታችሁ ከልባችን። እኔ በእውነት በጣም ነው እምባዬ ሁሉ ነው የመጣው። ያለ ጥፋቷ ሰውን ያለ ጥፋቱ እንደዚህ ሞት ሲፈረድበት አጥፍታ እንኳን ቢሆን እሺ። እባካችሁ አመሰግናለሁ።